እንዴት ናችሁ ውድ የቻናል ቤተሰቦች? በዛሬ ትምህርታችን ላሚኔት ዲዛይን እንዴት እንደሚሰራ አሳያችኋለሁ። በተለይ ፎቶ ቤት የምትሰሩ ልጆች ይህንን ማወቅ ግዴታ አለባችሁ። ዌዲንግ ፓኬጃችሁ ላይ ሊካተት ስለሚችል ማለት ነው። በጣም ቀላል ነው። እዚህ ጋር ያሳያችሁ፣ እዚህ ጋር ላሳያችሁ የሰራሁትን ላሚኔት። ያው እዚህ ጋር 30 በ90 አለ ታያችኋል። እቺ 30 በ90 ናት። ከቨሩም ልክ እንደዛው ታያችኋል። እዚህ ጋር የሰራሁት ከቨር አለ። በደንብ ይዩት። ሁሉንም አሳያችኋለሁ ሰዓት ካለ ተመልካቾቼ። ላሚኔት ዲዛይን ሲሰራ አንድ ፔፐር ላይ የሚሆነው ራሱን አይነት ባክግራውንድ ነው። ለምሳሌ እዚች ጋር የተለየ ባክግራውንድ ማስገባት የለባችሁም። እዚች ጋር አንድ አይነት ባክግራውንዶች ይታያችኋል። ሙሉ ባክግራውንዶቹ አንድ አይነት ናቸው። አሁን አዲስ ስንሰራ እንዴት እንደሚሰራ አሳያችኋለሁ። ለምሳሌ ፎቶ ስትመርጡ ይታያችኋል። እዚች ጋር ይሄ ባክግራውንድ እና ይሄ ባክግራውንድ መቀላቀል የለባችሁም። ለአይን ትንሽ ስለሚረብሽ ማለት ነው። ከዚህኛው ባክግራውንድ ወደዚህኛው ባክግራውንድ አንድ ላይ መስራት የለባችሁም። ይሄኛው ባክግራውንድ ላይ አንድ ፔፐር ላይ ነው መሆን ያለበት። ይሄኛው ባክግራውንድ አንድ ፔፐር ላይ ነው መሆን ያለበት። ስለዚህ እኔ ራሴ የመረጥኳቸው ፎቶዎች አሉ ታያችኋል። እዚህ ጋር የመረጥኳቸው ፎቶዎች አሉ። እነዚህ ፎቶዎችን መስራት ያለብኝ። ለምሳሌ ይሄን አላስገባውም ለእናንተ ለማሳየት ያህል ነው። ይሄ ታያችኋል። ይሄ ግሪኑ እዚህ ውስጥ ላሚኔቱ ላይ ጭራሽ አላስገባውም። መቀላቀል የለበትም። እንደውም ዲሌት አድርገው። እነዚህ ፎቶዎች ናቸው መግባት ያለባቸው። አንድ አይነት ባክግራውንዶች ናቸው። አንድ አይነት ፎቶዎች ናቸው። የቅድሙ ባስገባው ግን ለአይን በጣም ስለሚረብሽ አይገባም ማለት ነው። ስለዚህ ፔፐር እናመጣና ላሳያችሁ። ፔፐር አመጣለሁኝ 60 በ90 ነው የምሰራው፣ ወይንም 30 በ90 እንሰራለን። 30 በ90 ልስራላችሁ። ፋይል ትሉታላችሁ። እዚህ ጋር ፔፐር ታመጣላችሁ፣ ኒው ትሉታላችሁ፣ ወይንም ኪቦርዳችሁ ጋር ትሄዱና ኮንትሮል ኤን ማለት ትችላላችሁ። ኮንትሮል ኤን ማለት ትችላላችሁ። ከዛ በኋላ እዚህ ጋር ታስተካክላላችሁ። ይሄኛውን ሴንቲሜትር ታረጉታላችሁ። ሴንቲሜትር ነው ሁለቱም፣ ያው ፒክሰል ሴንቲሜትር ታረጉታላችሁ። የሪዞሉሽኑ 300 ታረጉታላችሁ። ይሄኛው 300፣ ይሄኛውን 90 ታረጉታላችሁ። ይሄኛው ደግሞ 30 ታረጉታላችሁ። 30 በ90 300 አረጉት ማለት ነው። ዘን ክሬት አረጋለሁ። ከዛ በኋላ እዚች ጋር ኢሜጅ እገባና ሮቴት አረጋለሁ። ይሄንን ይሄው እዚች ጋር ኢሜጅ ትገቡና ኢሜጅ ሮቴሽን ይታያችኋል። ሮቴት ታረጉታላችሁ። አሁን ፔፐራችን አምጥተናል። ቅድም የመረጥኳቸው ፎቶዎች አንድ አይነት ባክግራውንድ ላይ ያሉትን እነሱን እያመጣው እሰራላችኋለሁ ማለት ነው። ይሄው የመጀመሪያ ፎቶ አስገባውኝ። ግጥም ማለት አለበት ከባክግራውንዶቹ ጋር ላይን እንዲማረክ ማለት ነው። ትመጣላችሁ ከዚህ ጋር ፎቶ የምትፈልጉትን ፎቶ አንድ አይነት ከሆነ ችግር የለውም። ይሄው ልክ እንደዚህ ያደርጋችሁ ከሁለቱም ፎቶ እየቀላቀላችሁ ነው የምትሰሩት። ከወንዱም ከሴቱም እየቀላቀላችሁ ነው የምትሰሩት። እኩል ማስገባት አለባችሁ። የሴቱም የወንዱም አንድ አይነት እኩል መሆን ማስገባት አለባችሁ። ልክ እንደዚህ አስገብታችኋል። አንድ ፎቶ ሁለቱም ያሉበትን የሚያምር ፎቶ ከዚህ ጋር መርጬ አንድ ፎቶ መሃል ላይ ያደርግላችኋለሁ። ልክ እንደዚህ አይነት ፎቶዎች በትልቁ መሃል ላይ ታደርጉታላችሁ። እንደዚህ ፎቶውን በስትክክል መሰራት ቼክ አድርጉ። ምክንያቱም ላሚኔት ላይ በጣም ጎልቶ ስለሚወጣ ፎቶ በስትክክል መስራት አለባችሁ። ለምሳሌ ፎቶ አልተሰራም፣ ዴሊት ላድርገውና ድጋሚ ኤዲት አድርጌው ላስገባላችሁ። ታያችኋል። ዝብርቅ ያለው ነገር ነው። ላሚኔት ላይ በጣም ጎልቶ ስለሚወጣ እንደዚህ ማድረግ የለባችሁም። ይሄ ፎቶ አልተሰራም በደንብ ይታያችኋል። ይሄንን ትንሽ ሳብ አድርገው ሳብ አድርጌ ላስገባው። መቁረጥም ትችላላችሁ እዛው እንዳለ ችግር የለውም። ድራግ አድርጌ እዛው ላስገባው። እኩል መሆን አለባቸው። ይታያችኋል። እንደዚህ ሙሉ እኩል መሆን አለባቸው ከታችና ከላይ ያሉትን። ኦኬ አስገብቻለሁ። አሁን ደግሞ በዚህኛው ሳይድ ያሉትን ማስተካከል። አንድ አይነት ፎቶ ባታስገቡ በጣም ይመረጣል። የተለያየ ፎቶ ስለማታጡ ማስገባት ትችላላችሁ።
ሁለቱንም ድራግ አድርጋችሁ ማስተካከል ትችላላችሁ ከፈለጋችሁ። ግን ቀስ ቀስ እያላችሁ ልክ እንደዚህ ያው ሳብ ታደርጋላችሁ። ይሄኛውንም ሳብ ታደርጋላችሁ። አንድ ፎቶ እንመርጣለን። ከዚህ ውስጥ ራሱን ሳይሆን ሌላ ፎቶ እንመርጣለን። ቅድም ካስገባናቸው ፎቶዎች ከነዚህ ፎቶ ተመሳሳይ የሆነ ፎቶ እንፈልጋለን። ታያችኋል። ፎቶ ባጣ ራሱ አላስገባም። እያያችሁ ነው። አሁን ለምሳሌ ብላክ ኤንድ ዋይት ፎቶ እዚች ጋር የምፈልገው ፎቶ አለ፣ ነገር ግን ስለማይሆን አላስገባም ማለት ነው። በጣም ለአይነት ስለሚረብሽ መግባት የለበትም። ሌላ ፎቶ ባስገባ ይሻለኛል። ይሄው አሁን ዲዛይኑ ሰርቼዋለሁ። ልክ እንደዚህ አድርጌ ዲዛይኑ ሰርቼዋለሁ። ስለዚህ ከባክግራውንዱ ጋር ብዙም ስለሚመሳሰል ምን ታደርጋላችሁ? ለምሳሌ አንድ ፎቶ ታስገባላችሁ። ከዚህ ውስጥ አንድ ፎቶ ድራግ አድርጋችሁ ታስገባላችሁ። ከባክግራውንዱ ጋር በጣም መለየት ስላለበት ይህንን ዙም ታደርጉታላችሁ። በጣም ዙም አድርጉት። ፊት አድርጓል። ዙም አድርጉት በጣም እንደዚህ ዙም ስታደርጋችሁ በጣም ኮምፒውተራችሁ ላይ ያስቸግራችሁ ስለሚጥል እንደዚህ ዙም ስታደርጉት ኮምፒውተራችሁ በጣም ቢዚ ሆነ ስለሚያስቸግራችሁ ግን ማድረግ ያለባችሁ ነው። ልክ እንደዚህ ታደርጉትና ይሄን እታች ታደርጉታላችሁ። ያስገባችሁትን እታች መጨረሻ ላይ ታደርጉታላችሁ። ከዛ በኋላ እዚች ጋር ፊልተር ምትል ታገኛላችሁ። እዚች ጋር ፊልተር፣ ከዛ ብለር ታገኛላችሁ። ከዛ ጋዚያን ብለር ምትል ትፈልጋላችሁ። እዚች ጋር ጋዚያን ብለር፣ ይሄኛው ብለር እሱን ትጨምሩታላችሁ በደንብ ኦኬ። ይታያችኋል። ከመጀመሪያው ከነጩ በጣም ጎልቶ ወጣ ይሄኛው። ሳይዙም በጣም ትልቅ ስለሆነ ጋዚያን ብለርም ስትሰጡ ልክ እንደዚህ ቢዚ ስለሚሆን ይቆይባችኋል። ይሄው ጨርሶልኛል ማለት ነው። ከመጀመሪያው በጣም ግልጽ ሆኖ አሁን ይታያል። ለምሳሌ ያሳያችሁ ታያችኋል። የመጀመሪያው ነጭ ላይ ነው ብዙም አያስታውቅም ማለት ነው። ልክ እንደዚህ ብለርንስ ማስጠት ትችላላችሁ። አሁንም በደንብ እንዲያስታውቅ ከፈለጋችሁ ስትሮክ ትሰጡታላችሁ። እዚች ጋር ይሄው እዚች ጋር ታያችኋል። ኤፍኤክስ የምትለውን እሷን ክሊክ ታደርጉና ስትሮክ ምትል ታደርጋላችሁ። ሁሉም ላይ ብታደርጉት አሪፍ ሊሆን ይችላል። ለምሳሌ እዚች ጋር በደንብ ጎልቶ የሚወጣው ነጭ ላድርግለት ታያችኋል። ነጭ ሲሆን በጣም ጎልቶ እየወጣልኝ ነው። ይሄው ልክ እንደዚህ አይነት አሪፍ ላሚኔት ዲዛይን መስራት ትችላላችሁ ማለት ነው። በደንብ ውበት እንዲኖረው ከፈለጋችሁ ደግሞ እዚች ጋር ታይትሎች ብታስቀምጡ በጣም አሪፍ ነው። ብዙ ጊዜ ታይትል በጣም እይታ ስለሚፈጥርልን እንደዛ ማስገባት ትችላላችሁ። ነገር ግን ከቨር ላይ ብታስገቡ በጣም አሪፍ ነው። ለምሳሌ ከቨር ስትሰሩ ታይትል ሊኖረው ግድ ይገባል ማለት ነው። ይታያችኋል። እዚህ ጋር ከቨር ላይ ስማቸው ግዴታ ነው። ይታያችኋል። እዚች ጋር ስማቸው፣ ቀኑ፣ ዓመተ ምሕረቱ ግዴታ መጻፍ አለበት። ልክ እንደዚህ በአማራ ነገር ማስቀመጥ ትችላላችሁ ማለት ነው። ከቨር ስትሰሩ ተመልካቾቼ ከመጀመሪያው ሳይዝ ትንሽ ጨመር ታደርጉታላችሁ። ለምሳሌ 40/60 ከሆነ 42 በ60 ታደርጉታላችሁ። መሀል ላይ ሴንተር ላይ ፎቶ መግባት የለበትም። ለምሳሌ እዚች ጋር ሴንተር ላይ
እንደዚህ አይነት ፎቶዎች መግባት የለባችሁ ማለት ነው። ልክ እንደዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው። ለዛሬ ያስኩላችሁ ትምህርት ይህን ይመስላል። ባይ ባይ።